ከማንቸስተር ዩናይትድ ጋር ዛሬና ትላንትና የወጡ አዳዲስ ዘገባዎችን በዚህ ቪዲዮ ነግራችኋለሁ። ከዛ ፊት ግን እንደተለመደው ቪዲዮ ላይክ እንዲሁም ደግሞ አካውንት ፎሎ ካላደረጋችሁ ፎሎ ማድረግ እንዳትረሱ። በመጀመሪያ ማንቸስተር ዩናይትድ አዲስ የትሬኒንግ ኪቶች ላይ የሚደረግ ስፖንሰር ያገኘ ይመስላል። ከ2025 በፊት የማንቸስተር ዩናይትድ የትሬኒንግ ኪቶች ላይ ስፖንሰር የነበረው ቲዞስ ነበረ። ነገር ግን ላስት ሲዝን አልቆ ማንቸስተር ዩናይትድ አንድ ዓመት ያለ ትሬኒንግ የኪት ስፖንሰር ነበር የቆየው። ነገር ግን ዛሬ አትሌቲክ እንዳወጣው ዘገባ ከሆነ ማንቸስተር ዩናይትድ በቀጣዮቹ 2 ዓመታቶች 18 ሚሊዮን ፓውንድ የሚያገኝበትን የቁማር ካምፓኒ ከሆነው ከቤትዌይ ጋር ድርድር ጀምሯል እየተባለ ነው። ቤትዌይ አሁን ላይ የዌስትሃም የቋሚ ማሊያ ላይ ስፖንሰር የሆነ ሲሆን ነገር ግን ከቀጣዩ ሲዝን ጀምሮ ፕሪሚየር ሊጉ ባወጣው አዲስ ሕግ የአንድም የቁማር ድርጅቶች በዋና ማሊያዎች ላይ ስፖንሰር መሆን አይችሉም በሚለው ሕግ መሰረት በቀጣዩ ሲዝን እንግዲህ ወደ ማንቸስተር ዩናይትድ ፊታቸውን አዙረዋል። ሌላው ማንቸስተር ዩናይትድ ለ3 ተከታታይ ዓመታቶች ፕሌየር ኦፍ ዘ ይር የሚባለውን አዋርድ ሴሪሞኒ እንደማያደርጉ ተዘግቧል። ምንም እንኳን ማንቸስተር ዩናይትድ የሻምፒየንስ ሊግ ተሳትፎ ማረጋገጡ ቢታወቅም አሁን ላይ ኢኒዮሶች እንዳለፉት 2 ዓመታቶች ሁላ በእንደዚህ አይነት ዝግጅቶች የሚወጡ ወጪዎችን ለመቀነስ በሚል ፕሌየር ኦፍ ዘ ይር አዋርድ ሴሪሞኒ እንደማያዘጋጁ ተዘግቧል። ታሪክን በተመለከተ ካሰሜሮ ከብራዚል የኤስፔን ጋር ኢንተርቪው አድርጎ ነበረ። ስለ ማይክል ካሪክም ምን ያክል ይህንን የአሰልጣኝነት ቦታ በቋሚነት መያዝ እንዳለበት በዚህ መልኩ ተናግሮ ነበረ። ማይክል ካሪክ ይህንን ስራ በቋሚነት መያዝ ይገባዋል፣ ኮምፕሊትሊ ዲዘርቭ ኢት ብሏል። በመጨረሻም ኮቢ ሜኑ የፕሪሚየር ሊጉ የሳምንቱ ምርጥ ተጫዋች ተብሏል። በሊቨርፑል ጨዋታ ላይ የአሸናፊነት ጎሏን ከማስቆጠር በተጨማሪ በጨዋታው ላይ ማን ኦፍ ዘ ማች ነበረ። ይህንንም ፐርፎርማንሱን ተከትሎ የፕሪሚየር ሊጉ የሳምንቱ ምርጥ ተጫዋች ተብሏል። ባልተያዘ ዜና ማምሻውን የሚደረገውን የፒኤስጂ እንዲሁም ደግሞ የባየር ሙኒክ የሻምፒየንስ ሊግ ጨዋታ ላይቭ እገባለሁ። ነገር ግን ለማንቸስተር ዩናይትድ ደጋፊዎች ጥያቄ አለኝ። ላስት ዊክ ካያችሁት ከፒኤስጂ እና ከባየር ሙኒክ ጨዋታ ወይንስ ከማንቸስተር ዩናይትድ እና ከሊዮን ጨዋታ የትኛው አስደሳች ነበር ትላላችሁ? ኮመንት ላይ አሳውቁኝ። ቪዲዮ ላይክ እንዲሁም ደግሞ አካውንቱ ፎሎ ማድረግ እንዳትረሱ። ኮም ኦን ሙኒክ